ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ይዘን ቀርበናል። መልካም ሞላ ነኝ። ሚኒሊክ እዝ በላፍቶ በሎና ተቄት ቀጠና ውስጥ ባደረገው ተጋድሎ ድል ተቀዳጀ። አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ሳጅን አደም አሊ አባናደው ክፍለ ጦር ዛሬ ጥቅምት 10 2018 ዓ.ም በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ ገነቴ ከተማ አቅራቢያ ባሉ በላፍቶና ተቄት ቀጠና ከባድ ተጋድሎ ፈጽሞ ድል ተቀዳጅቷል። የደረሰበትን ምት ተከትሎ አስክሬን ለማንሳት ከፍተኛ ጥረት እያደረገ በነበረበት ቅጽበትም በድጋሚ ክፉኛ የተመታ ሲሆን በድንጋጤ በአራት አምቡላንስ ብቻ ቁስለኞቹን ይዞ ሸሽቷል። የሳጅን አደም አሊ አባናደው ክፍለ ጦር በአርበኛ ሼህ ኢማም መሐመድ እየተመራ ከክፍለ ጦሩ የተወሰኑ አባላትን ብቻ ያቀፈ ቡድን ባደረገው ተጋድሎ ድል አድርጓል። ውጊያው የተካሄደው የአገዛዙ መከላከያ ሰራዊት በቀጠናው በመንቀሳቀስ ፋኖን ለማፈን ሙከራ ማድረጉን ተከትሎ ነው። በተያያዘ ዜና በዚሁ በምዕራብ ወሎ ግንባር ከለራ ወረዳ ውስጥ ከትናንት በስቲያ ጀምሮ የፋሽቱ አብይ አህመድ አገዛዝ ሜካናይዝድ ምድብተኛ በሞርተር የታገዘ ውጊያ እያካሄዱ ይገኛሉ። በንጉስ ሚካኤል አሊኮር ሰራዊት ላይ ጥቃት ቢከፍቱም የኮሩ ሰራዊት ራሳቸውን ከመከላከል ወደ ማጥቃት ተሸጋግረዋል። በዚህም የፋኖ ኃይሎች የአገዛዙን የአድማ ብተና ሻለቃ አዛዥን ጨምሮ ቁጥሩ በውል ያልታወቀ ኃይል ከጥቅም ውጭ አድርገዋል። ውጊያው አሁንም ድረስ ቀጥሏል። በሰሜን ጎጃም ዞን ሰሜን አቸፈር ወረዳ ይስማላ ከተማ ልጄን በሚሊሻ ላስደፍርም ያለች እናት ባሳዛኝ ሁኔታ ተገደለች። ትናንት ጥቅምት 9 2018 ዓ.ም ከቀኑ 7 ሰዓት አካባቢ በተለምዶ የደረግ ካምፕ ተብሎ በሚጠራው አካባቢ አንድ ሚሊሻ 19 ዓመት ልጅን በእናቷ ፊት ካልደፈርኩ በሚል መገልገሉን ተከትሎ እናቷ እኔ ያለው ልጄን አትነካም በሚል ፊት ለፊት ተጋፍጣለች። ሆኖም ከዚህ በፊት የመከላከያ ሰራዊት አባል የሆነና አሁን የሚሊሻነት እያገለገለ የሚገኝ አረመኔ እናቷን በተኮሰው ጥይት ህይወቷ እንዲያልፍ አድርጓል። ግድያውን ከፈጸመ በኋላ ከአካባቢው ሸሽቶ ሄዷል። አሁን በደረሰን መረጃ ይህንን ወንጀል የፈጸመው ተመስገን ቸኮል የተባለ ሚሊሻ በፋኖ ተይዟል። ይህ በፎቶ ላይ የምትመለከቱት በይስማላ ከተማ የጦቤ ካሳ የተባለችን ልጄን አላስደፍርም ያለችን እናት በግፍ ተኩሶ ገድሏት የጠፋ ቢሆንም የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የጎጃም አገው ምድር 3ኛ ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ ፋኖች ሲከታተሉ ከቆዩ በኋላ በዛሬው ዕለት ከቀኑ 10 ሰዓት ከ20 ላይ በቁጥጥር ስር አውለውታል። የብልጽግና አገዛዝ ራሱ በከፈተው ጦርነት እየተሸነፈ ቢሆንም በህዝቡ ላይ የአካልና የንብረት ጉዳት ብሎም የስነ ልቦና ጥቃት እያደረሰ እንደሚገኝ ተገለጸ። የብልጽግና አገዛዝ ንጹሃንን ኢላማ ያደረገ የከባድ መሳሪያ የጀትና የድሮን ጥቃት እየፈጸመ መሆኑ ተገልጿል። በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ በተጠናቀቀው ዘመቻ አባናደው ማግስት የኦሮሚያ ብልጽግና ልዩ ኃይልን ጨምሮ ተጨማሪ 2 እዝ በማስገባት በከፍተኛ መካናይዝድ ኃይል እንዲሁም በጀትና በድሮን ታግዞ ማጥቃት ቢያደርግም የፈለገውን ውጤት ማምጣት አልቻለም። በዚህም የመከላከያ ሰራዊት ከባድ ኪሳራ በማስተናገዱ በሞርተር በታንክ በመድፍና በኤም እንዲሁም በጀትና በድሮን ንጹሃንን ኢላማ ያደረገ ድብደባ እየፈጸመ እንደሚገኝ አፋባሃ ሚኒሊክ እዝ አስታውቋል። በዚህም የንጹሃን ህይወት በጅምላ እየቀጠፈ ቀላልና ከባድ የአካል ጉዳት እያደረሰ እንስሳትን ጨምሮ ቤትና ንብረት እያወደመ እንዲሁም የስነ ልቦና ስብራት ጭምር እያደረሰ እንደሚገኝ ገልጾልናል። ዘመቻ አባናደውን ጨምሮ ከጥቅምት 6 2018 ዓ.ም ጀምሮ ባለፉት ተከታታይ 5 ቀናት በመቶዎች የሚቆጠር የተለያየ ከባድ መሳሪያ ቅንቡላ ተዋጊውን ሳይሆን ከተማ ላይ ገጠር መንደሮችን ጨምሮ ታስቦበት ንጹሃንን ኢላማ ያደረገ ድብደባ ተፈጽሟል። በእነዚህ ጊዜያት ከ33 ጊዜ በላይ ድሮን ጥቃት በመፈጸም ከባድ ሰብአዊና ቁሳዊ ኪሳራ አድርሷል። የምስራቅ አማራ ኮር 1 እና ኮር 2 እንዲሁም የሚኒሊክ እዝ ልዩ ዘመቻ በጥምረት በራያ ግንባር ታንክ፣ መድፍ፣ ቢኤም፣ ጀትና ድሮን እየተጠቀመ ካለው የብልጽግና አገዛዝ ጋር ከባድ ትንቅንቅ እያደረጉ ይገኛሉ። የብልጽግና አገዛዝ በርካታ ቁጥር ያለው እግረኛ ሰራዊት ከመካናይዝድ እንዲሁም ጀትና ድሮን በስፋት እየተጠቀመ ቢሆንም በብዙ ግንባሮች እየተሸነፈ ይገኛል። በዘመቻ አባናደው የገጠመውን ከባድ ሽንፈት ተከትሎ ተጠናክሮ ማጥቃት እያደረገ ቢሆንም በሁሉም እዞች የሚኒሊክ እዝ ፋኖች ከፍተኛ ድል እየተቀዳጁ ይገኛሉ። የኦሮሚያ ብልጽግና ልዩ ኃይልን ጨምሮ ከሀገሪቱ የተለያዩ አካባቢዎች ያስመጣቸው የአብይ አህመድ ዙፋን ጠባቂ ሰራዊት ከፍተኛ ምት እየደረሰባቸው ይገኛል። በዚህም ባይዋና በረሃ ማርያም አካባቢ በተደረገ ተጋድሎ
ከባድ ሰብአዊና ቁሳዊ ኪሳራ ደርሶበታል። በሌላ የተጋድሎ መረጃ ተኩለሽ ግንባር ልዩ ስሙ አካምባ አካባቢ በተሰነዘረ ጥቃት ለጊዜው ማንነቱ መታወቅ ያልተቻለ በከባድ መሳሪያ የሚታጀብ ከፍተኛ የመከላከያ አመራር ከነ አጃቢዎቹ ተመቷል። መረጃውን የላከልን አፋብሃ ሚኒሊክ እዝ የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው ነው። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር የጎንደር በጋሻው ክፍለ ጦር ዛሬ ጥቅምት 10 2018 ዓ.ም ከገደብዬና ከዳባት ከተሞች ተውጣጦ የመጣውን ኃይል መተውታል። የብልጽግና ኃይል ወደ ሚጦ በጠዋት ያቀና ሲሆን በአዲስ መልኩ ያዋቀረው የሰራዊት አባላት ተመቶ ተመልሷል። በአውደ ውጊያው የጎንደር በጋሻው ክፍለ ጦር አካል የሆኑት የቴዎድሮስና የአጥናፍ ብርጌድ አባላት በጀግንነት ከአገዛዙ ወንበር ጠባቂ መከላከያ ኃይል ጋር ተጋድሎ ፈጽመዋል። በዚህም ሰሞኑን በአዲስ መልኩ የአገዛዙ መከላከያ ሰራዊት አባላትና ሽመልስ አብዲሳ ጥሬ ስጋ እያበላ አዘጋጅቶ የላካቸው የኦሮሚያ ልዩ ኃይል አባላቶች ከፍተኛ ምት ደርሶባቸዋል። በዛሬው አውደ ውጊያ የጎንደር በጋሻው ክፍለ ጦር አባላት ከፍተኛ ድል ተቀዳጅቷል። አገዛዙ ከተለያዩ ኃይሎች አሰባስበው በአንድ ዝ ለማቋቋም ደፋ ቀና እያለ ባለበት ወቅት የደረሰበት ምት ከፍተኛ ድንጋጤ ውስጥ ከቶታል ተብሏል። የየጎፍ ክፍለ ጦር ፋኖች በአገዛዙ ኃይል ላይ ጥቃት አደረሱ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የልጅ ኢያሱ ኮር የየጎፍ ክፍለ ጦር አካል ሆነው ከመክት ሻለቃ የተውጣጡ ፋኖች ትናንት ጥቅምት 9 2018 ዓ.ም በደቡብ ወሎ ዞን አልብኮ ወረዳ ጫጮ በተባለ ቦታ ላይ ጥቃት ፈጽመዋል። በዚህም የፖለቲካ አመራር አጅበው ይጓዙ የነበሩ የአድማ ብተና አባላት ከፍተኛ ጉዳት ደርሶባቸዋል። ለሚዲያ ፍጆታ የሚውል ስብሰባ ለማድረግ እየሄዱ የነበሩ የብልጽግና ባለስልጣናትም ጉዳት ደርሶባቸዋል። በእለቱ ታስቦ የነበረው ህዝብን የማደናገር የብልጽግና ስብሰባም እንዲበተን መደረጉን የክፍለ ጦሩ የህዝብ ግንኙነት ሱልጣን ዩሱፍ መረጃውን አድርሶናል። በአፋር ክልል ገዋኔ አካባቢ በአገዛዙ ደሞዝ የተከለከሉ ሰራተኞች ዛሬ መንገድ በመዝጋት ተቃውሞ አደረጉ። በተቃውሟቸው ከአዲስ አበባ ጅቡቲ የሚወስደው መንገድ ዘግተው ውለዋል። እርቦናል፣ ጠምቶናል፣ ደሞዝ ይከፈለን የሚል ጥያቄም አቅርበዋል። ብልጽግናን ለመቃወም የወጡ የገዋኔ ከተማ ሰራተኞች እንጨት ሰብስበው ከአሮጌ ጎማ ጋር ሲያቃጥሉ ታይተዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር ውይይት አደረገ። የአጼ ዘርዓ ያዕቆብ 1ኛ ኮር ህዝባዊ ውይይቶችን እንመክራለን፣ እንወያያለን፣ እንደራጃለን በሚል በሚያስተዳድራቸው ቀበሌዎች አካሂዷል። በአግላ ማጀቴ ቀበሌና በመስቀል በር የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ያሳምነው እዝ ምክትል የፖለቲካ ዘርፍ መምሪያ ኃላፊ አርበኛ ኤፍሬም ባዩና የኮሩ አመራሮች እንዲሁም የሰባት ለሰባ ክፍለ ጦር አጼ ኩኖ አምላክ ክፍለ ጦር አመራሮች በተገኙበት ከማህበረሰቡ ጋር ሰፊ ውይይት ተካሂዷል። መድረኩም በሃይማኖት አባቶች ተከፍቷል። በመቀጠልም የእዙ ምክትል ፖለቲካ መምሪያ ኃላፊ አርበኛ ፋኖ ኤፍሬም በሰባት ለሰባ ክፍለ ጦር አስተዳደር ኃላፊ አርበኛ ደመላሽ ደመቀ እንዲሁም በሌሎች አመራሮች ስለፋኖ ወቅታዊ አቋም ሰፋ ያለ ገለጻ ተደርጓል። የኮሩ አመራሮች ከህብረተሰቡ ጋር ባደረጉት ቆይታ የሚስተዋሉ የመልካም አስተዳደር ችግሮችን ለመፍታት ተነጋግረዋል። የሁለቱ ክፍለ ጦር አመራሮችም ለቀጠና አስተዳደሮች ስልጠና መስጠታቸው ታውቋል። ፋኖ ከአገዛዙ ባስለቀቃቸው አካባቢዎች ህዝባዊ አስተዳደር የተቋቋመ ሲሆን ህዝባዊ አስተዳደሩ ላይ የሚታዩ ችግሮችን ለመቅረፍና አጠናክሮ ለመቀጠል ያለመ ሰፊ ውይይት ተካሂዷል። ከዚህ በፊት የብልጽግና አገዛዝ ህዝቡን ከፍተኛ መከራ ውስጥ ከቶ የነበረ ቢሆንም አሁን ህብረተሰቡ በመረጠው አስተዳደር እየተዳደረ እንደሚገኝ ተገልጿል። የአባ ኮስተር ብርጌድ እና የደባይ ጮቄ ብርጌድ አመራሮች ውይይት አካሄዱ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የ8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙት አባ ኮስተር ብርጌድና ደባይ ጮቄ ብርጌዶች ውይይት ማካሄዳቸውን አስታውቀዋል። የአባ ኮስተር ብርጌድ 1ኛ ጠቅል ሻለቃ 4ኛ ሻለቃ አመራሮችና የደባይ ጮቄ ብርጌድ ስር የሚገኙ ሻለቃ ወታደራዊ አዛዦች በቀጠናዊ ግንኙነት ባካሄዱት ውይይት የአማራን ህዝብ ለማጥፋት ሌት ከቀን እየሰራ የሚገኘውን አገዛዝ ለመጣል የሚያደርጉትን ትግል አጠናክረው እንደሚቀጥሉ ገልጸዋል። በውይይቱ የተገኙ የሁለቱ ብርጌዶች ቀጠና ተሰሰር ኃላፊዎችና የሻለቃ አመራሮች በሁለቱ ቀጠና የሚገኙ ደጀን ህዝቡን በማስተሳሰር የህዝባችንን ፍላጎት በማስቀደም ይህንን አረመናዊ አገዛዝ ለመጣል የምናደርገውን ጥረት አጠናክረን እንቀጥላለን ብለዋል።
የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሥርዓተ ቀብራቸው ተፈጸመ። ከሥርዓተ ቀብራቸው ቀደም ብሎ በሚሊኒየም አዳራሽ ሽኝት ተደርጎላቸዋል። ታላቁ የሃይማኖት አባት ተቀዳሚ ሙፍቲ ሐጂ ዑመር በታላቁ አንዋርና በኖርቬጂ መስጂዶች ከ4 አስርተ ዓመታት በላይ እስላማዊ ሃይማኖታዊ ትምህርትን አስተምረዋል። ከ50 በላይ ሃይማኖታዊ መጻሕፍትንም ጽፈዋል። ቅዱስ ቁርአንንም ተርጉመዋል። የቁርአን ትርጉም ስራቸው በሲዲ በማሳተምም አሰራጭተዋል። ከ50 ዓመታት በላይ በዘለቀ የአዲስ አበባ ቆይታ ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም አስተምረዋል። ተቀዳሚ ሙፍቲ በኢትዮጵያ በተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን በመፍታት የሃይማኖት አባትነት ሚናቸውን ተወጥተዋል። በ1967 ዓ.ም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሲመሰረት የምክር ቤቱ አባልና የኡለማ ሊቀመንበር በመሆን አገልግለዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባለ ትዳርና የ5 ወንዶችና የ4 ሴቶች አባት እንደነበሩ ከጠቅላይ ምክር ቤቱ የተገኘው መረጃ ያሳያል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስም በሚሊኒየም አዳራሽ ተገኝተው ሐዘናቸውን ገልጸዋል። በአስተላለፉት መልእክትም እግዚአብሔር በየዘመናቱ ሀገርን ያለ መካሪ ሕዝብን ያለ ዘካሪ አይተውም። ለዚህ ምስክሩ ታላቁ አረጋዊ የበሳል አእምሮ ባለቤት ሀገርን የሚወዱ ሕዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ነበሩ ብለዋል ብፁዕ ወቅዱስ አቡነ ማትያስ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ አታለች። ይህንን የድካም ዓለም መገላገር ለእርሳቸው እረፍት ቢሆንም ለአገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው። ለቤተሰቦቻቸውም ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን ብለዋል ብፁዕ ወቅዱስ አቡነ ማትያስ። በተመሳሳይ የኢትዮጵያ ካቶሊክ ጳጳሳት ጉባኤ የሐዘን መግለጫ አስተላልፏል። ጉባኤው ጥቅምት 9 2018 ዓ.ም የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈተ ሕይወትን የሰማነው በታላቅ ሐዘን ነው ብሏል። የኢትዮጵያ ካቶሊክ ቤተክርስቲያን በታላቁ አባት በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈተ ሕይወት የተሰማትን ጥልቅ ሐዘን ትገልጻለች። ሀገራችን ታላቅ አባት አጣለችም ብሏል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የብዙዎች አባት የሰላምና የአንድነት ተምሳሌት ነበሩ። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የብዙዎች አባት የሰላምና የአንድነት ተምሳሌት ነበሩ። ከኢትዮጵያ ካቶሊክ ቤተክርስቲያን ጋር በተለይም በሀገራችን ሰላምና እርቅን ለማውረድ በርካታ ስራዎችን ሰርተዋል። በእኚህ ታላቅ አባት ህልፈተ ሕይወት የተሰማንን ሐዘን እየገለጽን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለእስልምና እምነት ተከታዮችና ለመላው የኢትዮጵያ ሕዝብ እውነተኛ መጽናናትን እንመኛለን ብለዋል ብፁዕ ካርዲናል አቡነ ብርሃነ ኢየሱስ። የዕለቱ ዜናዎቻችን የሰማችኋቸውን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። ፍሪ ፕሬስ ቻናልን ሼር፣ ላይክ እና ሰብስክራይብ እንድታደርጉ በአክብሮት የምጠይቃችሁ መልካም ሞላ ነኝ። መልካም ጊዜ